ሜቄዶኒያ ዙሪያ የተሰማ አዲስ ዜና አለ። ቢኒያም በማዕቀብ ሁኔታ በሚስቱ ዙሪያ የተኮለኮሉ ሰዎች ለበሽተኛ የመጣ ዳይፐር ሁላ እያሸሹ ይሸጣሉ አሉ። እንደዚህ መቄዶኒያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። እርግጥ እኔ ሰዎች እንዲጠቀሙ ብዬ ነው እንጂ ንግድ መነገድ ቀላል ግን በረከቱን ቢያገኙ ጥሩ ነው ብዬ ነው። እንዳትመራ አመረኝ በጥቂት ነገር እንጂ ማረኝ። ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? እኔ አለሁ እግዚአብሔር ይመስገን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። የተዋሕዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮ በሶሻል ሚዲያ ሲዘዋወር እንዳያችሁት ስለ ቢኒያም መቄዶኒያ እየተወራ ነው እና ያም ደግሞ ኦዲት መደረግ አለበት። ሁለተኛ ደግሞ የራሱ የሆነ ገቢ ማመንጫ የሚሆን ነገር መፍጠር አለባቸው። ሁልጊዜ ልመና ይሰለቻል እያሉ ነው እና ህዝቡ ለዛም ደግሞ ቢኒያም መልስ ሰጥቶበታል። ይሄ ጉዳይ ደግሞ ለምን ተነሳ ብሎ ወንድማችን ባሮክ ደግሞ እንደ ቅሬታ አንስቷልና ስለሱም ደግሞ መጨረሻ ላይ የምናይ ይሆናል። አሁን ቀጥታ አዲስ ስለ መቄዶኒያ የወጣ መረጃ አለ። ቀጥታ ወደዛ እንለፍ። ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር እያደረግን እንጀምር። ወደ ቪዲዮ። ሜቄዶኒያ ዙሪያ የተሰማ አዲስ ዜና አለ። ቢኒያም በማዕቀብ ሁኔታ በሚስቱ ዙሪያ የተኮለኮሉ ሰዎች ለበሽተኛ የመጣ ዳይፐር ሁላ እያሸሹ ይሸጣሉ አሉ። ይህንን ጉድ ማለት ቢኒያም አያውቀውም እየተባለ ነው። እንዳለ ኮሚቴዎቹ ምኖቹ እንዳለ የሚስቱ ዘመድ አዝማዶች ናቸው እንዳለ ውስጥ ያሉት እንዳለ እዛ ሜቄዶኒያ ውስጥ የሚሰራ ሰው መኪና ቤት የሌለው የለም። በባዶቹ ገብቶ ባለሀብት ሆኗል እየተባለ ነው። ለዚህ መልስ ይኖራቸው ይሆን መቄዶኒያዎች? በሚስቱ ዙሪያ ውስጥ በቢኒያም ሚስቱ ዙሪያ ያሉ ሰዎች ምን አይነት ሰዎች ናቸው? እውነት ዘመድ አዝማድ ናቸው? ይህንንም እንዲጣራ እንፈልጋለን። በሚስቱ ዙሪያ የተሰበሰቡ ሰዎች እንዳለ ለእርዳታ የሚመጣ ነገር ግማሽ እያሸሹ ይሸጣሉ የሚባል ወሬ አለ። ያው እንግዲህ ተከታትለን እንደተመለስነው ነው በባለቤቱ በኩል የገቡ ሰራተኞች የእሷ ዘመዶች ናቸውና ብዙዎች እቃዎችን እያወጡ እየሸጡ ነው የሚገኙት የሚባል መረጃ አለና ያንን ደግሞ ከዛ ከሐሜትም ከሁሉም ነገር ነፃ ለመሆን ኦዲት መደረግ አለበት የሚሉ አካላት አሉ። ለዛም ደግሞ እጅግ በጣም ደስ የሚል እንደ ምክር አዘል አወንታ በርሲሳ የሚባል አንድ ሰው ትክክለኛ የሆነ ምክር የሰጠ አለና እሱን ተከታትለን እንመለስ። በመቄዶኒያ እና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶኒያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ መቄዶኒያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶኒያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶኒያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶኒያ ያሉ የእርዳታ ድርጅቶችን ይወዷቸዋል
ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ የተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዚህ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይህን ሐሳብ ያነሳችሁ ሰዎች እውነት በግሌ ክብር አለኝ። ያው እንግዲህ ተከታትለን እንደተመለስነው ነው አወንታ በርሲሳ የተናገረው ነገር ሁላችንንም ያስማማናል ብዬ አስባለሁ። እጅግ በጣም ደስ የሚል ንግግር ነውና ለራሱም ደግሞ ለቢኒያም መቄዶንያ ለድርጅቱም ቢሆን ከሐሜት የሚያነጻ ነገር ነውና ደስ የሚል ጉዳይ ሆኖ ሳለ አንዳንድ ደግሞ እንደነ ባሮክ ያሉ ነገሩ ወደ ሌላ ነገር የቀየሩ ልጆች አሉና እነሱንም እንከታተላለን። ከዛ በፊት ግን ቢኒያም መቄዶንያ የመለሰው ምላሽ አለ። የሱ ምላሽ ተከታትለን እንመለስ። በእርግጥ እኔ ሰዎች እንዲጠቀሙ ብዬ ነው እንጂ ንግድ መነገድ ቀላል ግን በረከቱን ቢያገኙ ጥሩ ነው ብዬ ነው። እኛ እግዚአብሔር ነው የሚረዳ። በእርግጥ ሰው መቶ ቢያው ጥሩ ነው። እዚህ መቶ ቢያው በጣም የሚጸጸቱት። ምክንያቱም እዚህ ስለወጡ ሰዎች ሲያው የቀኑ የሚገባውን ሰው የሰዎቹን ለውጥ የእግዚአብሔርን ኃይል ሲሰራ ሲያዩ በጣም ነው የሚጸጸቱ ብዬ ነው የማስበው። በጣም አሁን ሰው መቄዶንያ ምን ላይ እንዳለ ፈጽሞ አላወቁም። መቄዶንያ እጅግ በጣም በከፍተኛ ደረጃ እያደገ ነው ያለው። የፎቃውን በቅርብ እንጨርሳለን፣ እናስመርቃለን፣ ሌላ ፎቅ እንጀምራለን፣ ብዙ ብራንቾችን እንከፍታለን። እግዚአብሔር ከኛ ጋር እስከሆነ ድረስ ማለት ነው። እኛ የምንፈራው እግዚአብሔር ከተጣላን ግን እዛን ጊዜ በቃ አለቀልህ ማለት ነው። መቶ ማየት መጠየቅ የሰዎቹ ኑሮ ህይወት ለውጥ መቶ አይቶ ቢሰጥሩ ይመስለኛል። ምክንያቱም እዚህ የጎበኙ ሰዎች ያላቸው ስሜት በጣም ስለማቅ ነው። በጣም ብዙ አልቅሶ የእግዚአብሔር ኃይል ተረድቶ ነው ያለውና በጣም እንጃ ከባድ ነው በጣም። ያው እንግዲህ ተከታትለን እንደተመለስነው ነው ዶክተር ቢኒያም መቄዶንያ የመለሰው ምላሽ እኔ ንግድ መነገድ አቅቶኝ አይደለም፣ ወይም ደግሞ ለመቄዶንያ የሆነ ድርጅት መክፈት አቅቶኝ ወይም ደግሞ ስራ መስራት አቅቶን ሳይሆን እናንተ እንድትጠቀሙበት ነው። እኛ በጉልበት እናንተ ደግሞ በገንዘብ ስትረዱ ለነፍሳችሁ የሚሆን ዋጋ እንድትከፍሉበት ብዬ ነው ብሏልና ይህን ነገር የምትስማሙ ሰዎች ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ነገር ግን ከጎኑ ሆኖ ሲጠይቀው የምናየው ወንድማችን ባሮክ በሌላ ነገር የተጠረጠረበት ጉዳይ አለና እሱን ደግሞ ተከታትለን እንመለስ።
ሰበር በባሮክ ዙሪያ አንድ መረጃ ደርሶኛል። ገና ኤክስፖ ላይ አንተና ካናዳ የሚኖረው ቴዲ ዘሩፋኤል የሚባለውን የገና ኤክስፖ ላይ የሰራችሁት ሸዋሸዋ መረጃው አሁን ይደርሰኛል። እሱን ይዤ ልመለሳለሁ። ቱሉ ዲምቱ G+3 ላይ እንደምትኖር መረጃው ደርሶኛል። እሱንም ታብራራለህ። ሌላ የአእምሮ ህመምተኞችንም ያለ ፍቃዳቸው ቪዲዮ እንዳነሳ መረጃ እየላኩልኝ ነው። እሱንም ታብራራለህ። እሱን እንደውም አምነሃል ብለውኛል። እሱን አምነሃል ያለ ፍቃዳቸው ነው ያነሳዋቸው ብለ አምነሃል ብለዋል። ጠቅላይ ሚኒስቴሩ ማመስገን እፈልጋለሁ በዚህ አጋጣሚ። እንኳን እንደናንተ አይነቱና የሃይማኖት ተቋማት ራሱ ኦዲት ይደረጋሉ ብሏል፣ ይመረመራሉ ብሏል። ስለዚህ ትመረመራለህ አንተ ከየት አባህ እንዳመጣኸው ማለት ነው። ፋይናንስ ደህንነቶች ናቸው የሚመረምሩ፣ ተራ ሰዎች አይደሉም። እያንዳንዷን ነገር ኦዲት ያደርጉሃል። እያንዳንዷን መቼ ምን የትኛው ጋር ቢዝነስ ሰርት እንዴት እንደወጣ እንዳለ ይተነትኑልሃልና ሳለው ነገሩ ሳይገባቸው ቢሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቀደም ወየውላቸው ይላል መጽሐፉና እንደው አሁን በዚህ ሰዓት ማለት ነው ጋሽ ሰው ስለ መቄዶንያ አያውቀውም ብለህ የምታስበውን ነገር እስቲ ነገር በቃ ይሄን አያውቀውም እንትን ዋናው የማያውቀው መቄዶንያ ላይ እግዚአብሔር እንደሚሰራ ያውቃል። ቢያውቅ ኖሮ ስለ ገቢ ማሰብ አያወራም ነበር። እና ቋሚ ገቢ ያለው እግዚአብሔር እቺን ደግሞ አይተናት እንመለስ እስቲ። ተውለው ቢጨክን እዚህ ባሉ የአእምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። እባካችሁን አንድ ሴራን አከሽፈው ዘንድ እዚህ ሚዲያ ላይ የሚጽፉትን የሚናገሩትን ሁሉ ሴራቸውን አከሽፈው ዘንድ እርዱኝ፣ አግዙኝ እባካችሁ። በፈጠራችሁ አምላክ ኢትዮጵያውያን አብዝታችሁ ኮፒ ሊንክ አድርጉልኝ። ከተኛ ጭካኔ በፍቃዳቸው ያልታመሙ ሰዎችን በካሜራ ፊት ደርድሮ እነሱ ካሉበት ህንጻ ውጪ ያለው ማህበረሰብ እንደሚጠላቸው እያሳሰቡ ማውራትና መናገር ራሱን ችሎ እነዚህን ሰዎች ለተጨማሪ ጭንቀት የሚያዳርግ እንደሆነ እንድታስብበት ያስፈልጋል። አንተ በግልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብያተ ክርስቲያናት የግንባታ ማሰባሰቢያ ላይ የምትሳተፈው ተሳትፎ በግልህ በኮሚሽን ገንዘብ እየተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገህ ልትዋጋ እንደወጣክ ያስታውቅብሃል። አንድ ነገር ልንገር ወንድም፣ የመጀመሪያው ነገር ቢኒያምና መቄዶንያ ላይ የቀረበው ጥያቄ እርዳታ እንዳይረዱ ከመፈለግና እርዳታ መረዳት የለባቸውም ከሚል አስተሳሰብ የመነጨ ሳይሆን እንደሚታወቀው በኢትዮጵያ ውስጥ ብዙ የእርዳታ ድርጅቶች አሉ። እሱ 10,000 የሚያክሉ አእምሮአቸውን የታመሙ በእድሜ ደግሞ የገፉ አረጋውያንን በቀን እንደሚመግብ ለዚህም ደግሞ 3 ሚሊዮን የኢትዮጵያ ብር ደረጃ ድረስ እንደሚያወጣ ሁሉም ሰው ያውቃል። በኢትዮጵያ ውስጥ ግን መቄዶንያ ብቻ አይደለም የእርዳታ ድርጅት፣ በጣም ብዙ የእርዳታ ድርጅቶች አሉ። ዓላማቸውን አጀንዳቸውን የተለያየ አድርገው የሚንቀሳቀሱ ማለት ነው። እንደሚታወቀው የኢትዮጵያ ሕዝብ አእምሮ ውስጥ የእርዳታ ድርጅት ሲባል በመጀመሪያ ደረጃ አእምሮአቸው ውስጥ የሚመጣው መቄዶንያ ነው። መቄዶንያ ደግሞ ብዙ ጊዜ የእርዳታ ማሰባሰቢያ ያደርጋል። እሱም የተሳካ የእርዳታ ማሰባሰቢያ ነው የሚያደርገው። እሱም ላይ ቅሬታ አይደለም የቀረበው ያለው። ግን አንዳንድ ወገኖች ገንቢ የሆነ ሐሳብ ለዚህ ተቋም አምጥተዋል። 3 ሚሊዮን ብር በቀን የሚያወጣ ተቋም እያንዳንዱ ጊዜ ላይ የወጣ እርዳታ ከሚሰበስብ ለምን ኢንካም ጀነሬት የሚያደርግበት ካምፓኒ ነገር አያቋቁምም ነው? ለምሳሌ ዴሊቨሪ የሚያደርግ ምግብን፣ የተለያዩ ነገሮች ዴሊቨሪ የሚያደርግ ካምፓኒ ቢያቋቁም ይሄ ድርጅት ሁላችንም አንዳች ነገር ስንፈልግ በዚህ ዴሊቨሪ ድርጅት ብንጠቀም እርዳታ እንደምንረዳ እያሰብን ብንጠቀም አገልግሎት እየሰጠ ደግሞ ኢንካም ጀነሬት ቢያደርግ ምንም ክፋት የሌለው ሐሳብ። እንደ ራይድ፣ እንደ ፈረስ፣ እንደ ያንጎ ያሉ የተለያዩ አይነት የትራንስፖርት አገልግሎት የሚሰጥ ተቋም ቢያቋቁም ይሄ ድርጅት በዛ ተቋም ደግሞ ሁላችንም ትራንስፖርት ሲያስፈልገን ብንገለገልና ብንጠቀም ገንዘቡን ራሱ ከፍ አድርጎ አገልግሎት መስጠት ሊችል ይችላል። በዛ ብንጠቀም ያንን የሚያገኘውን ገንዘብ ለነዚህ ሰዎች ቢያውል አንድ ማህበረሰቡን እያገለገለ፣ ሁለት ማህበረሰቡን ደግሞ እየተገለገለ
እንደረዳ ሳያስብ ሰው ሁሉ ለዚህ ተቋም የሚያስፈልገውን ነገር ማድረግ የሚችልበት መስመር ይዘርጋ ነው ያሉት አንዳንድ ሰዎች። ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። አንድ ሰው ገንዘብ ያስፈልገኛል ይሄን ያህል ማህበረሰብ እየረዳው ነው ብሎ አደባባይ ላይ ወጥቶ ከጠየቀ ገንዘብ እንደጠየቀ ሁሉ ደግሞ አስተያየት አለ ይህንን ብትጨምሩ ብሎ ሰዎች እንደራሳቸው ተቋም ቆጥረው ሐሳብ ሲሰጡ እንደ ጠላት መፈረጅ ወይም እንደ ክፉ አድርጎ ለጦርነት ክተት ማወጅ አስፈላጊ ነው ብዬ አላስብም። አሁንም ቢሆን መቄዶንያ ብቻ አይደለም የእርዳታ ድርጅት እዚህ ምድር ላይ ያሉ ህፃናት የሚያሳድጉ አሉ። አዎ መቄዶንያ አእምሮ ተማሚያና አረጋውያንን እየረዳ ነው። በጎ ተግባር ነው፣ ደስ የሚል ነው። ዶክተር ቢኒያምም የሚበረታታ እጅግ እንቁ የሆነ ዜጋ ላደረገው መልካም አበርክቶት ያደረገው መስዋዕትነት የሚያደንቀው የሚያከብረው ሰው እየወጣ ሁሉ ጊዜ የሆነ የእርዳታ ማሰባሰቢያ ከሚያደርግ ደግሞ ሌሎቹ ፍለፊት ይምጡ እየተባለ ያለ ሌሎች የእርዳታ ድርጅቶች ህፃናት ላይ የሚሰሩ አሉ፣ የልብ ታማሚ ላይ የሚሰሩ አሉ፣ ኩላሊት ታማሚ ላይ የሚሰሩ ህፃናትና ሴቶች ላይ የሚሰሩ አሉ። በጣም ብዙ አይነት የእርዳታ ድርጅቶች በዚህ ምድር ላይ አሉ። እነዛም ደግሞ መረዳት መደገፍ ያስፈልጋቸዋል። እንደ መቄዶንያ አይነት ብዙ ወዳጅ ብዙ ደጋፊ ያለው ተቋም ግን ያለውን ሪሶርስ በመጠቀም ሰርቶ ወደሚያገኝበት አገሪቱንም ወደሚጠቅምበት አንዳች ነገር ራሱን አፕግሬድ ማድረግ አለበት የሚል በጎ ሐሳብ ነው የተሰጠውና ይህ ሐሳብ በጎ ሆኖ ሳለ ይህንን ሐሳብ ያመጡ ሰዎችን እንደ ጠላት በመቁጠር ማሳደዱ ተገቢ ነው ብዬ አላስብም። ባሮክም ብትሆን በግል የኢትዮጵያ ኦርቶዶክስ ቤተክርስቲያን ግንባታ ላይ ኮሚሽን እየተቀበልክ ነው እርዳታ ማሰባሰቢያ የምታደርገው ለሚለው ክሱ ራስህ ንጹህ ከሆንክ ራስህን ችለህ መልስ መስጠት ነው እንጂ ያለብህ ከመቄዶንያ ጀርባ ሆነክ የራስህን ጦርነት መቄዶንያና ቢኒያም በገነቡት መልካም ስም በኩል አድርገህ መዋጋት የለብህም። ይህ በጣም የሚያሳፍር ነገር ነው። ያው እንግዲህ ተከታትለን እንደተመለስነው ነው ብዙዎች ባሮክ ለምን በቢኒያም መቄዶንያ ሊደበቅ ሞከረ፣ ስለሱ አንዳንድ ነገሮች ሲወጣበት ወደዛ ተደብቆ በአረጋውያኑ በመርጃ ተቋሙ ለመደበቅ ሞክሯል የሚባል ነገር አለ። ስለዚህም እሱ በየገዳማቱ ሲሄድ የሚያሰባሰበው የገቢ ማሰባሰቢያ አለና ገቢ ማሰባሰቢያ ላይ ደግሞ የሚሰጣቸው በፐርሰንት ክፍያ አለና እነዛን ነገሮች ሲነሳበት ነው ወደ ቢኒያም መቄዶንያ ወደ መሸሸግ ወይም ደግሞ ለመደበቅ ነው የሄደው የሚባል ነገር አለ። የሱም ጉዳይ ደግሞ ይህንን ይመስላል። እንግዲህ ለሁሉም እግዚአብሔር ልቦና ይስጣቸው። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮ ይህንን ይመስላል። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ቪዲዮ ለብዙዎች ሊዳረስ ስለማይችል ለብዙዎች እንድታዳርሱልኝ በሌላ አስተማሪ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።